ጉድ አታንጣ ስለው እያመጣ ቆልለው አለ ያገሬ ሰው። እኔ የለሁበትም በዛሬው ዕለት። እኔ ሳምሪ ሳልሆን የማወራው ሌላ ሰው እንደሆነ እያወቃችሁልኝ በክብር በተዘጋጀላችሁ ወንበር ላይ አረፍ አረፍ እንድትሉ በትህትና እጠይቃለሁ። ጉድ 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 ጉድ! ብራምባር ተሰበረልሽ፣ ብራምባር ተሰበረልሽ። አረ ወይኔ ሄድዬ፣ ምን ነው ዛሬስ ቀበርሽን? እንደው በአንድ ጉድጓድ ነው የቀበርሽን እናቴ፣ እንደው በአንድ ጉድጓድ እንደው። ወይኔ 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 ወይኔ! ሰላምታ የላቀርብ መጀመሪያ እኔ መንደቅደቅ ከጀመርኩ አላቆመም። ሰላም ሰላም ሰላም፣ እንዴት ናችሁ ውድ የተከበራችሁ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው? ወይኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ ካመሻሸ ሄዱ ጉዳችንን ይዛልን መጣች። ጉዳችንን ይሄ ጉድ ነው፣ በእውነቱ ጉድ ነው የምላችሁና እንዲሁም ደግሞ የእንዳልክ ቀን እንግዲህ በጽጌ ሰርች ስለነበረ እንዳልደረበባችሁ ብዬ አልሰራውም እና እንዳልክም እኔ አንቺን እወዳለሁ፣ አንቺ ደግሞ እሱን ትወጃለሽ፣ እሱ ደግሞ እሷን ይወዳል። ህይወት እንዲህ ናት፣ የምንወደውን ስናሳድድ የሚወደንን እናጣለን ብሎ ፖስቷል። በፖስትም ደግሞ ብዙ ኮሜንቶች ተሰጥተዋል። ወደ ኮሜንቱ ወደ በኋላ እመለስበታለሁ። የኛው ጉድ ሄሉን ትንሽ እንሂድባት ዛሬ ማለት ነው ውዶችዬ። አቤት አቤት፣ ውሃ በላን እኮ እኔና እናንተ ውሃ በላን። ቶ እሷ ብራም ባር የሚሰበረው ከሰርግ ወዲህ በፍጹም ሰርግ ላይ ነው። ያኛል የሆነ ነገር ሊያሳዩ ነው በፍጹም ስንል የከረም ነው። የት እንግባ አሁን? እንግዲህ መግቢያችን የት ይሆን? አይ 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 ድሌ ተሳካልህ፣ ሰውየው ተሳካልህ። ምክንያቱም እኔ አሁን እናንተ ውዶችዬ እንደው በዚህ ቪዲዮ የተሰማችሁን ሀሳብ እንድሰጡ ፈልጋለሁኝ። አስቡት፣ አሁን ሄሉ ጋር የመጣው ይሄ ሰው እሷን ወዷት እንደሆነ እንዳልሆነ ግልጽ ነው። ልጅ ስላላት ልጅ ስላረገዝኩ ስላለችው በአንዴ ግልብጥ ብሎ ወደ እሷ ሄደ። ምን አይነት ሰው ነህ ግን ያብ? እንዲሁ ምን አይነት ፍጡር ነህ ማለት እንዴት አስበው፣ እንዴት ነው የምታስበው? አሁን እኮ ያቺማ በቃ እንደ አሮጌ ቁና ወጥቶታል። ይገባሻል ነገሩ በእውነት ይገባሻል። ስራሽ ነው ስራሽ፣ የስራሽ ልዩ ነው። ማነው ስምሽ? የስራሽን ውጤት ነው ያገኘሽው በዛሬው ዕለት። ይኸውልሽ እንደው 100% የስራሽን ውጤት ወደፊት ወደኋላ የሌለው የስራሽን ውጤት ነው ያገኘሽው ያፈራሽው። ምክንያቱም ከመጀመሪያውም ነግረንሽ ነበረ እሱ አንድ ቀን ወደ ሄሉ መሄዱ አይቀርም እና ተጠንቀቂ፣ ይቅረብሽ፣ ባጣቆይኝ አትሁኝ። በተለይ እኔ እንደው በጣም ስመክርሽ ነበር ወገቤን ይዤ፣ ግን ልሰሚኝ ፍቃደኛ አልነበርሽም። ይኸው መጨረሻሽ እንደው ቀና ብሎ እንኳን አላየሽም። ሽምጥጥ ነው ያደረገሽ ባንዳይም ማለት ነው። ሰው እንዴት እንደ ፍቅረኛ ይቅርብሽና እንደው እንደሚተዋወቅ ሰው እንኳን እንዴት ትሪት አይደረግም? ቃላስ ግልብጥ እንደ ብረ ምጣድ ቂጣ። ወይኔ ወይኔ ወይኔ! ይሄ አይ ነው የሚያሰኘው፣ አይ የሚያሰኘው ረጅም ሰዓት ማለት ነው። እንግዲህ ቤተሰቦች ሀሳብ ትሰጣችሁ። እውን ሄሉ አርግዛ ነውን ወይንስ ልዑል ያብን ለማምጣት የተጠቀመችበት ዘዴ ነው? ልዑል መናደዱ ትክክል ነው ብላችሁ ታስባላችሁ ወይንስ አታስቡም? መጀመሪያ ለእኔ መናገር ነበረብሽ ብሏት የለ? ይሄ ጥያቄው እውነት ልክ ነው ወይንስ ልክ አይደለም? አንድ ላይ መናገሯስ ጥፋት አለው የለውም የሚለውን ነገር ኮሜንት ላይ ሀሳብና አስተያየት እንድታስቀምጡልኝ ከወዲሁ ጠይቃችኋለሁ። ምክንያቱም የሁላችንም ሀሳብ ሲቀናጅ ጥሩ ውጤት ስለሚያፈራ። እናም ውድ ቤተሰብ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡ እፈልጋለሁ። እነዚህ ጥያቄዎች የልዑል ጥያቄዎች፣ የያብ ጥያቄዎች ትክክል ናቸው ወይ? እውነት የሰጣት ምላሽ ለሄሉ በኋላ ላይ ምንም አይነት ጉዳት ለሄሉ አያመጣባትም ወይ? እነዚህን ሀሳቦች እንድትሰጡ እፈልጋለሁ። ምክንያቱም በዛሬው እንግዲህ ባደረገው ነገር ያችኛዋንም ትሪት ማድረግ አልቻለም። ሄሉን በአንዴን የተቀበለው ኦኬ፣ ስላረገዘች ብቻ ማለት ነው። ስለዚህ ይሄ ነገር ትክክል ነው ብላችሁ ታስባላችሁ? ወደፊት የሚጠቅማት ነገር ይኖራል ብላችሁ ታስባላችሁ? ይሄንን ጥያቄ ምልክት ነው ማድረገው፣ እናንተም እንድትመልሱ ስለምፈልግ ነው። እኔ ግን ለእኔ ስላልተዋጠልኝ ነው። ምክንያቱም አንደኛ ያቺ ኦኬ በራሷ ጥፋት ነው ብትጎዳ ምንም አይደለም። ሄሉ ግን እሷን ወዶ ሊመጣ እንጂ የሚገባው ልጅ ስላረገዘች ልጅ ብሎ ሊመጣ አይገባም ነበር በፍጹም ማለት ነው። አላቅም፣ እናንተም ሀሳባችሁን አስቀምጡ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ ብያለሁ አይደለ? አዎ
እንዳትረሱ። እናንተ ላይክ ሰብስክራይብ አታረጉ፣ ላይክ ሳታረጉ ነው የምታዩት። እኔ ምን አረኳችሁ? እኔ ቆይ አንድ እህታችሁ አይደለም ላይክ ብታረጉ ምን አይከፈልበት? ምን የምታወጡት ነገር አለ ነው? ላይክ ምልክቷን የት እንዳለች አታውቁም። እና እንዳልክ እንግዲህ ከቀድሞ ያነበብኩል የጻፈው ኮሚኒቲ ላይ አለ ከፎቶ ጋራ እኔ አንቺን እወዳለሁ፣ አንቺ ደግሞ እሱን ትወጃለሽ፣ እሱ ደግሞ እሷን ይወዳል። ህይወት እንዲህ ናት። የምንወደውን ስናሳድድ የሚወደን እናጣለን። በትክክል ይሄ ትክክል ነው። ይሄ ትክክል ነው። ምክንያቱም ብዙ ጊዜ በተለኛ ሴቶች የምንከተለው የምንወደውን እንጂ የሚወደንን አይደለም። የሚወደንን ብንከተል እስከ ዘላለማችን ደስተኛ ሆነን እንኖራለን። የምንወደውን ከተከተልን ግን እሱ በቃ ለእኛ ምንም እንትን አይልም ማለት ነው። ስለዚህ እንዳልክ የተናገረው ነገር ትክክል ነው ማለት ነው። እናም ኮሜንት ላይ አንዳንድ ኮሜንቶች ተጽፈዋል፣ ለማየት ሞክራለሁኝ። በትክክል እንዳልክ ሁሉም አልፎ ደስ የሚል ቀን ይምጣ። እውነት ነው፣ የሚወደንን ትተን የማይወደንን ላይ ነው የምንለጠፈው። ወንድሜ እንዳልክ ተስፋ አትቁረጥ፣ ጸልይ። የምትወዳት ድንግል ማርያም ወደ አንተ ትመልስልሃለች። በእምነት ጠንካራ ሁን። እንዳልክ አባባሉ ልክ ነህ፣ ነገር ግን ሄሉሻ አንተን ነው የምትወደው፣ መቼም አትለያዩም። ትክክል ብለሃል እንዳልክ ወንድማችን። ህይወት እንደዛ ነች፣ እግዚአብሔር ከፈቀደው አይቀርም። ብቻ ታግስ። አንተ ጥሩ ሰው ነህ። ከዛው አውራት፣ ዝም አትበላት። እንዳልክ የምር ሄሉሻን ከልብ ካፈቀርካት ፍቅር መስዋዕት ይፈልጋል። ስለዚህ የሚከፈለው መስዋዕት ከፍለህ አገኛት፣ በተግባር አሳያት። ካንተ የሚጠበቀው በተግባር አሳያት። በትክክል እንዳልክ ሁሉም አልፎ ኦኬ እናንብብ ያለው እውነት ነው። እግዚአብሔር የሚያስፈልገን የሚወደንን ይሰጠናል። በትክክል እውነት። አይዞህ የኔ ወንድም፣ ሁሉ ነገር ለመልካም ነው። እንዳልክ ጀግና። እኔ ብኛለው ተስፋ እንዳትቆርጥ። እኔ ብያለሁ ተስፋ እንዳትቆርጥ። ትንሽ ጊዜ ብትለፋ ነው። ሄሉዬን ታውቃት የለ ልቧ ስስ ስለሆነች ነው እንደዚህ የምትሆን። አሁን ትረሳዋለች። ይሄ አስመሳይ ገና ሲመጣ አላማረኝም። አንተ በርታልን። በነገራችን ላይ ግን ማለት ነው ሰዎች ወደ ልባችሁ ካስገቧችሁ ምንም ብታረጉ ራሱ ከነስታችሁ እየተናደዱባችሁ እንደሚወዷችሁ ነው እኔ የምነግራችሁ ማለት ነው። ምንም ቢያጠፉ ማለት ነው። እውነት ነው። ሄሉሻ በጣም ተሳስታለች። ለሄሉሻ በጣም የምትገባው አንተና አንተ ብቻ ነህ። አንተ ስንት ነው በነገራችን ላይ ማለት ነው እኛ አዛዥ አይደለንም። በህይወታችን ፈጣሪ ነው የሚያዘው። ምናልባት የሆነ የምንመኘው ነገር ሊኖር ይችላል፣ የምናደርገው ነገር እንደ ሀሳብ እንጂ ሁሉን ነገር አንተ ለእሷ ነህ እሷ ለአንተ ነህ ተብሎ ከፈጣሪ እስካልተጻፈ ድረስ በእኛ በምናወራው የሚሆን ነገር የለም። ስለዚህ እናንተም አንተን የምትገባት እሷን የሚገባ ምናምን ማለት አንችልም፣ እንመኛለን እንጂ እንደ ሰው ማለት ነው። እና ብቻ ከባድ ነው። እንዳልክ ምርጥ አስተዋይ ሰው፣ ሁሉም ዩቲዩበሮች በፊት የምናውቀው እግዚአብሔር ያጣምረው ሰውን ላይም አይችልም። እግዚአብሔር አንድ ካደረጋችሁ ትገናኛላችሁ። ሀሳብ ይቻላል። ምክንያቱም እግዚአብሔር ስለሆነ የሚያደርገው ማለት ነው። ለማንኛውም ውድ ቤተሰቦቼ እንግዲህ እሱም እያለቃቀሰ ነው። ሄሉሻም እዛ እንግዲህ ተጣውቃለች ከያብ ጋር አላቅም ሄሉ እንግዲህ ዛሬ የሰራችው ቪዲዮ ምን ሊሆን እንደሚችል መጨረሻው ይናፍቀኛል። አዲስ ምዕራፍ ሌላ ጸብ እንደሚመጣ አምናለሁ። ምክንያቱም ሄሉ አላቅም ብቻ አሁን እንደዚህ ነው አላችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወዳችኋለሁ። መልካም ጊዜ ይሆንላችሁ። ቻው ቻው።